ሰላም እንደምቆይታችኋል የተወደዳችሁ ተመልካቾቻችን ይህ የኢትዮጵያ ቴሌቪዥን ነው። ዜና ኢትዮጵያ ቀጥሏል። የሰዓቱን አበይት ጉዳዮች እናስቀድም። ኢትዮጵያ ባለፉት ዓመታት ባከናወነችው የኃይል ዘርፍ ሪፎርም የኤሌክትሪክ ማመንጨት አቅሟን በ130 በመቶ አሳደገች። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በሐይቅ እስጢፋኖስ አቡነ ኢየሱስ ሞዐ አንድነት ገዳም የሚከናወኑ ተግባራትን ተመለከቱ። ኢትዮጵያ በተያዘው የፈረንጆቹ ዓመት ከሰሃራ በታች ካሉ ሀገራት ከፍተኛ የሆነውን የ9.2 በመቶ የኢኮኖሚ እድገት እንደምታስመዘግብ የአይኤምኤፍ ትንበያ አመለከተ። እስራኤልና በሊባኖስ መካከል የተደረሰው የተኩስ አቁም ስምምነት ተግባራዊ መሆን ጀመረ። በስፖርት ዘገባችን በሳምንቱ የረፍት ቀናት በእንግሊዝ ፕሪሚየር ሊግ ተጠባቂ መርሃ ግብሮች የሚደረጉ ሲሆን አርሰናል ከማንቸስተር ሲቲ፣ ማንቸስተር ዩናይትድ ከቼልሲ የሚያደርጓቸው ጨዋታዎች ይጠበቃሉ። የሰዓቱ አበይት ጉዳዮቻችን ናቸው። ከዜናው ጋር ማህሌት ታደለ ነኝ። አብራችሁን ሁኑ ተመልካቾች። እስካሁን የነበረው ናሬሽን መስተካከል ያለበት ናሬሽን ኢትዮጵያ የውሃ ማማ ናት የሚል ናሬሽን ነው። ኢትዮጵያ የውሃ ማማ መሆኗ ሙሉ በሙሉ ስህተት አይደለም፣ ውሸትም አይደለም። ግን ናሬሽን መገንባት ያለበት ኢትዮጵያ የታዳሽ ኃይል ማማ ናት በሚል መሆን አለበት። ለምንድን ነው ይህን ጉዳይ የማነሳው? ይሄኛውን ውሃ አትንኩት እናንተ ሲሉ ዝም ብሎ መንገደኛ የሆነ ሀገር ሰዎች ለምን ስትላቸው እናንተ እኮ የውሃ ማማ ናችሁ፣ የውሃ ችግር የለባችሁም፣ ይሄኛውን ብትተውትም አማራጭ አላችሁ። ኢማጂን 60% ኢነርጂ በማያገኝበት ንጹህ ውሃ በማያገኝበት ሀገር የውሃ ማማ ነን እያል ራሳችንን እየሸነገል ከዛ ውሃ ሊገኝ የሚችለው ትሩፋት ሳናገኝ ነው ነው። የውሃ ማማነታችን የሚረጋገጠው የታዳሽ ኃይል ማማ ስንሆን ነው። የውሃ ማማነት የሚረጋገጠው መቶ በምግብ ራሳችንን መቻል ስናረጋግጥ ነው። ውሃው ምግብ፣ ውሃው ኢነርጂ፣ ውሃው ህይወት ሲሆን ነው እንጂ እየጠማን ንጹህ ውሃ እያጣ ኢነርጂ በበቂ ደረጃ ሳይኖረን ግን ልክ እንዳለ እንድንታሰብ ነው ያደረገንና ኢትዮጵያ የውሃ ማማ ሳይሆን የታዳሽ ኃይል ማማ እንድትሆን፣ ኢትዮጵያ የውሃ ማማ ሳይሆን የምግብ ማማ እንድትሆን ማረጋገጥ መቻል ናሬሽኑን በዛ መገንባት ያለበት ይመስለኛል። ወደ ቀዳሚው ዘገባችን እንሻገራለን። ኢትዮጵያ ባለፉት ዓመታት ባከናወነችው የኃይል ዘርፍ ሪፎርም የኤሌክትሪክ ማመንጨት አቅሟን በ130 በመቶ አሳድጋለች። የታላቁ የህዳሴ ግድብን ጨምሮ ግዙፍ የታዳሽ ኃይል ፕሮጀክቶችን ወደ ስራ በማስገባቷ ዓመታዊ ገቢዋን በ7 ዓመታት ውስጥ ከ5 ቢሊዮን ወደ 72.7 ቢሊዮን ብር ማደግ ችሏል። መሐመድ አልቃድር ዝርዝር አለው። ዓለም የታዳሽ ኃይልን ጥቅም የተረዳው ከሺህ ዓመታት በፊት በንፋስና በውሃ ኃይል ቢሆንም የዘመናዊው ዓለም የኃይል ጥም ግን ለዘመናት በነዳጅና በከሰል ላይ ወድቆ ቆይቷል። የኢትዮጵያ የኃይል ጉዞ ደግሞ ከዓመታት በፊት በአቃቂ ወንዝ ዳርቻ በአባ ሳሙኤል በመነጨ መጠነኛ ብርሃን ተነስቶ ዛሬ አፍሪካን ወደሚያበራው የ5000 ሜጋዋቱ ታላቁ የኢትዮጵያ ህዳሴ ግድብ ላይ ደርሷል። ይህ ጉዞ የቴክኒክ ስኬት ብቻ አልነበረም፣ የኢትዮጵያ የሉዓላዊነትና የብልጽግና ተጋድሎ ታሪክም ነው። ኢትዮጵያ ታዳሽ ኃይልን በመጠቀም ምርቶቿ በንጹህ ኃይል የሚመረቱም ሆነዋል። በዝቅተኛ የካርቦን ምርት የማምረት አቅም ይወስናል። በዝቅተኛ የካርቦን አቅም ካላመረትክ ያመረትከው ምርት ገበያ ላይ ሲወጣ የሚያገኘው ዋጋና እንደ ኩባንያ እንደ ኢንዱስትሪ አንተን የሚቀጡበት መንገድ ትርፋማ ያደርጋል። በታዳሽ ኃይል የሚሰሩ ፋብሪካዎች ተመራጭ ናቸው። ለምሳሌ ሶላር እንውሰድ። ኢትዮጵያ ውስጥ 5 ትላልቅ ኩባንያዎች መጥተዋል። አሁን በሶላር ለምን መጡ? ሶላር በራሱ ክሊን ኤነርጂ ነው አይደለም? ግን የሶላር ሴል የምታመርትበት ኢነርጂ ክሊን ካልሆነ
ገበያ ላይ ኢምፓክት አለው። ሶላሩ ክሊን ቢሆንም በምን አመረትከው የሚል ጥያቄ ይፈጠራል። አንድ ሀገር ሄደ በጋዝ በኢነርጂ ሶላር ማምረትና እንደ ኢትዮጵያ ባለ በክሊን ኢነርጂ በታዳሽ ኃይል ሶላር ማምረት እኩል ገበያ የለውም። ሶላርን ሲገዙ በምን አመረትከው ስለምትባል ማለት ነው። ክሊን ኢነርጂ ያለውን ኢትዮጵያ ያለ ሀገር አድቫንቴጅ አለው። ኢትዮጵያ ካላት ከ60 ሺህ ሜጋዋት በላይ የታዳሽ ኃይል እምቅ ሀብት አንጻር ሲነጻጸር በ2010 የነበረው የኃይል አቅርቦት ሲፈተሽ 4000 ሜጋዋት ኃይል ብቻ ነበር። ይህ ደግሞ ከ50 በመቶ በላይ የሚሆኑ ዜጎች በጨለማ ውስጥ እንዲኖሩ፣ ኢንዱስትሪዎችም በአቅማቸው ልክ እንዳይሰሩ ገድቧቸው ቆይቷል። አሁን ላይ በከፍተኛ ዕዳ ውስጥ የነበረው የኢትዮጵያ የኤሌክትሪክ ኃይል የተጓተተ የፕሮጀክት አፈጻጸሙ ተቀርፎለት ይኸው ተቋም በተደረገለት የሪፎርም ስራዎቹ ከዕዳ ወደ አትራፊነት ተለውጧል። የኢትዮጵያ የኤሌክትሪክ ኃይል ምርትም የ130 በመቶ እድገትን አሳይቷል። በለውጡ ማግስት ኢትዮጵያ የምታመርተው የኢነርጂ መጠን 4000 ሜጋዋት ገደማ ሲሆን በገንዘብ ደረጃም 7 ቢሊዮን ገደማ ገንዘብ ታስገባ ነበር። በዚያም ምክንያት ኢትዮጵያ ኤሌክትሪክ ኃይል በከፍተኛ ዕዳ ውስጥ የነበረ ተቋም ነው። አብዛኛው የጀመራቸው ፕሮጀክቶች በጊዜው በታለመለት ገንዘብ መጠናቀቅ ባለመቻላቸው ተቋሙ ከሞላ ጎደል በዕዳ የተዘፈቀ ነበር። በሰራነው ሪፎርም ባለፉት 6-7 ዓመታት 4000 ገደማ የነበረው ሜጋዋት ዛሬ ወደ 10,000 ገደማ ሜጋዋት ማሳደግ ተችሏል። የኃይል አቅሟን ከራሱ አልፋ ለጎረቤቶቿ እያጋረች ያለችው ኢትዮጵያ የቀጠናው የኃይል ባንክ እየሆነች ትገኛለች። የዘርፉ እድገት በቴክኒክ ረገድ ብቻ ሳይሆን በፋይናንስ አቅምም ጭምር የታየ ለውጥን አምጥቷል። የዕዳ ጫናን በመቀነስና የአሰራር ዘመናዊነትን በመከተልም የተቋማት ለውጥ ይህ ሆኗል። 7 ቢሊዮን ገደማ ያስገባ የነበረው ተቋም ከ75 ቢሊዮን ብር በላይ ማስገባት ችሏል። በታሪኩ ለመጀመሪያ ጊዜ ባለፉት 6 ወራት 7 ቢሊዮን ብር ትርፍ ማስገባት ችሏል። ትርፍ የሚባል አያውቅም ተቋሙ ከዚህ ቀደም። ትርፍ ማስገባት ችሏል ማለት የያዛቸውን ፕሮጀክቶች ለማጠናቀቅ ተጨማሪ እድል አግኝቷል። አዳዲስ ስራ ለመጀመርም እድል አግኝቷል ማለት ነው። በየተቋማቱ ገንዘብ እንዳይዘረፍ፣ ፕሮጀክቶች ተጀምረው እንዲጠናቀቁ፣ የሚሰሩ ፕሮጀክቶች እንዲሁ ለመጀመር ሳይሆን በአዋጭነት መስፈርት ተለክተው እንዲሆኑ በተሰራው ስራ ኢትዮጵያ ኤሌክትሪክ ኃይል የተጀመረው ውጤት እጅግ አበረታች ነው። ኢትዮጵያ በታዳሽ ኃይል ያላትን እምቅ አቅም ወደ ተግባር በመቀየር ለዜጎቿ ተስፋና ብርሃንን፣ ለኢንዱስትሪዎቿ ጉልበትን፣ ለጎረቤቶቿም ብርሃንን እንካችሁ ብላለች። ከአባ ሳሙኤል የጀመረው ጭላንጭል ዛሬ አህጉርን ወደሚያበራ ታላቅ ችቦ ተሸጋግሯል። ከዚሁ ጋር በተገናኘ ኢትዮጵያ 95 በመቶ ኃይሏን ከታዳሽ ኃይል ምንጮች ታገኛለች። የንፋስ የፀሐይና የጂኦተርማል ኃይሎችን በመደባለቅ የተነደፈው ስትራቴጂ ደግሞ የኃይል አቅርቦት መጠንን በእጅጉ እንዲያድግ አስችሏል። አሁን ላይ በ5 የንፋስ ኃይል ማመንጫዎች 504 ሜጋዋት ኃይል እየተመረተም ይገኛል። ሰለሞን ኃይለ ኢየሱስ ኢትዮጵያ የኃይል ማምረት አቅሟ ምን ደረጃ ላይ ደርሷል የሚለውን በተከታዩ ዘገባው ያስቃኘናል። የምንተነፍሰው አየር ቢሊዮን ዶላሮችን ሊያመነጭ ይችላል ብለው አስበው ያውቃሉ? የአይን እይታ በማይደርስባቸው የኢትዮጵያ በረሃማ ሸለቆዎች ውስጥ ድምፅ አልባው አብዮት በከፍተኛ ፍጥነት እየተሽከረከረ ነው። በአይሻና በአሰላ ተራራማ ጫፎች ላይ የቆሙት ግዙፍ ተርባይኖች ንፋሱን ወደ ወርቅ አየሩን ደግሞ ወደ ብርሃን እየቀየሩት ነው። ዛሬ በዓለም ዙሪያ የነዳጅ ዋጋ በጂኦፖለቲካ ትኩሳት ሲናጥ፣ ኢትዮጵያ ግን የራሷን የነጻነት አየር እየተነፈሰች ነው። ይህ መደበኛ ወይንም ቀላል የልማት ዜና አይደለም። ይህ የኢትዮጵያ ሉዓላዊነት በአየር ላይ የፈጸመችው የታሪክ ምዕራፍ ጭምር እንጂ። ዛሬ የምንጠይቀው አንድ ጥያቄ ግን ይኖራል። ኢትዮጵያ ይህንን የማይታይ ሀብት ተጠቅማ እንዴት የአፍሪካ የኃይል ባንክ መሆን ቻለች የሚል ቆይታችን ይህንን ትንታኔ ይመልሰዋል። አብራችሁን ዝለቁ። የኢትዮጵያ የታዳሽ ኃይል ጉዞ የትዕግስትና የጽናት ታሪክ ውጤት ነው። በ2018 የመጀመሪያዎቹ 4 ተከታታይ ወራት ስንደርስ የታዘብነው ነገር ኢትዮጵያ በአህጉሪቱ ወደር የማይገኝላት የንጹህ ኃይል ንግስት መሆኗን ነው።
በአሁኑ ወቅት ከ95 በመቶ በላይ የሚሆነው የሀገሪቱ ኤሌክትሪክ ኃይል የሚመነጨው ከተፈጥሮ በረከቶች ነው። ታላቁ የኢትዮጵያ ህዳሴ ግድብ 6 ተርባይኖች ስራ መጀመራቸው ደግሞ አጠቃላይ የማመንጨት አቅማችንን ወደ 9761 ሜጋዋት አድርሶታል። ይሁን እንጂ ለዓመታት በውሃ ኃይል ብቻ ተመስርቶ የነበረው ይሄው መዋቅር በአየር ንብረት ለውጥ ወቅት ሀገሪቱን ለኃይል እጥረት ሊያጋልጣት እንደሚችል ይተነበያል። ይህንን ስጋት ለመቅረፍ ታዲያ መንግስት የኃይል ድብልቅ ወይም ኢነርጂ ሚክስ ስትራቴጂ በመከተሉ የንፋስ የፀሐይና የጂኦተርማል ኃይሎችን በስፋት ማልማት ጀምሯል። በዚህም በ2017 የበጀት ዓመት ብቻ የኃይል ምርታችንን በ43 በመቶ ጭማሪ እንዲያሳይ አቅም ፈጥሮለታል። ይህ ጭማሪ ታዲያ ለኢትዮጵያ ኤሌክትሪክ ኃይል በግማሽ ዓመት ውስጥ ብቻ የ7.1 ቢሊዮን ብር ትርፍ አስገኝቶለታል። ወደ ንፋስ ኃይል ስንመጣ ደግሞ ኢትዮጵያ በአፍሪካ እጅግ ተፈላጊ የሆኑ የንፋስ ኮሪደር ባለቤት ለመሆን ችላለች። አሁን ላይ በ5 ዋና ዋና ማመንጫዎች ማለትም አዳማ 1 እና 2፣ አሸጎዳ፣ አይሻ 2 እና አሰላ በድምሩ 504 ሜጋዋት ኃይል እየመነጨ ይገኛል። ኢትዮጵያ ጨለማዋን ለመክፈፍና በንፋስ የብርሃን መንገድ ለመራመድ በጀመረችው ጉዞ እንደ አሸጎዳ፣ አዳማና አይሻ ያሉ የኃይል ማመንጫዎችን ገንብታ ዛሬ ደግሞ አሰላ ላይ ደርሳለች። የአሰላ የንፋስ ኃይል ማመንጫ የሀገሪቱ ቀጣይ የብርሃን ተስፋ መሰረት የተጣለበት ስፍራ ለመሆን ችሏል። ለኢትዮጵያ ተጨማሪ የኃይል አማራጭ ለመሆን ለ5 ተከታታይ ዓመታት በትጋት ሲገነባ የቆየው ይሄው የአሰላ ፕሮጀክት 100 ሜጋዋት ንጹህ የኤሌክትሪክ ኃይልን ወደ ብሔራዊ ቋት የሚቀላቅል ግዙፍ አቅም ያለው ፕሮጀክት ነው። ፕሮጀክቱ ኢትዮጵያ ካሏት የማይቋረጡ የተፈጥሮ ኃይል ምንጮች ውጤታማ ተጠቃሚ ለመሆን ለምታደርገው ጥረት ሁሉ ትልቅ ማሳያ ተደርጎም ይወሰዳል። ይህ አጠቃላይ ወደ ዋናው መስመር የ504 ሜጋዋት አሃዝ ታዲያ ቀላል እንዳይመስላችሁ። ይህ አቅም ብቻውን እንደ ቤኒን፣ ቶጎና ኤርትራ ያሉ ሀገራት መላው ኢኮኖሚያቸው የሚጠቀምበትን አጠቃላይ የኃይል አቅርቦት የሚበልጥ ነው። የአካባቢያዊ ተጽዕኖ ከግምት ውስጥ በማስገባትም በሚካሄደው በዚህ የአረንጓዴ ልማት የንፋስ ኃይል ልማት ከካርበን ልቀት በላይ የሆነ የህልውና ጋሻም ለመሆን ችሏል። የኢትዮጵያ የንፋስ ኃይል ልማት ከስነ ምህዳር ጥበቃ ባለፈ ሀገራዊ ኢኮኖሚውን ከዓለም አቀፍ የጂኦፖለቲካ ትኩሳት የሚከላከል የህልውና ጋሻ ሆኖም ብቅ ብሏል። ዛሬ ዓለም በካርበን ልቀት ሳቢያ በሚመጣ የአየር ንብረት መዛባት ስትናጥ፣ ኢትዮጵያ ግን በተግባር የታየ ምላሽ እየሰጠች ቀጥላለች። አሃዛዊ ቁጥሮች ራሳቸው አስገራሚ ታሪክ ይነግሩናል። ለምሳሌ የአሸጎዳ ማመንጫ ብቻውን በአመት 300 ሺህ ቶን የሚጠጋ ካርበን ዳይኦክሳይድ ወደ ከባቢ አየር እንዳይለቀቅ ያደርጋል። አዲሱ የአሰላ የንፋስ ፕሮጀክት ደግሞ በተመሳሳይ በአመት ሌላ 300 ሺህ ቶን ካርበን በመቀነስ የሀገሪቱን የአረንጓዴ አሻራ ያጠናክራል። ይህ ጥረት ታዲያ ኢትዮጵያ እስከ 2030 ድረስ 250 ሚሊዮን ቶን የካርበን ልቀትን ለመቀነስ የሰነቀችውን ታላቅ ብሔራዊ ግብ ለማሳካት እንደ ዋነኛ ሞተር የሚያገለግለው ነው። ኢትዮጵያ ይህንን አቅም ያገኘችው በታላቁ የምስራቅ አፍሪካ ስምጥ ሸለቆ ውስጥ በመገኘቷም ጭምር ነው። ይህ ሸለቆ ታዲያ እንደ ተፈጥሯዊ የንፋስ መተላለፊያ በመሆን ንፋስን በማፋጠን ተርባይኖቹ በከፍተኛ ፍጥነት እንዲሽከረከሩም ያደርጋቸዋል። የንፋስ ኃይል ሌላው አስደናቂ ጥንካሬ ልንገራችሁ። የውሃ ግድቦች መጠን በሚቀንሱበት የበጋ ወቅት ንፋሱ ይበልጥ ስለሚበረታም የኃይል እጥረት እንዳይኖርም የጀርባ አጥንት ሆኖ የሚያገለግል ነው። ኢትዮጵያ በንፋስ ኃይል ያላት የንድፈ ሐሳብ አቅም ከ1.3 ሚሊዮን ሜጋዋት በላይ ቢሆንም በአሁኑ ወቅት ጥቅም ላይ የዋለው ግን ገና 1 በመቶ በታች ሲሆን አሃዛዊ መረጃዎች ያሳዩናል። አስቡት እንግዲህ ይህ ገና ያልተነካው 99 በመቶ እምቅ አቅም ሲለማ ኢትዮጵያ የአህጉሪቱ ብቻ ሳይሆን የዓለም አቀፍ የአረንጓዴ ሞተር መሆኗን አይቀሬነት የሚያረጋግጥ ጭምር ነው። ይህ በአይሻና በአሰላ ተራራማ ጫፎች ላይ የሚታየው የተስፋ ብርሃን ታዲያ በቅርቡ በተካሄደው 4ኛው ኢንቨስት ኢትዮጵያ 2026 ፎረም ላይ በተፈረመው የ13.1 ቢሊዮን ዶላር ግዙፍ የኢንቨስትመንት ስምምነት አዲስ ጉልበት አግኝቷል። ከዚህ ታሪካዊ በጀት ውስጥ የአንበሳውን ድርሻ የሚይዘው የታዳሽ ኃይልና የአረንጓዴ ኢነርጂ ዘርፍ መሆኑ ሀገሪቱ የተፈጥሮ ጸጋዎቿን ወደ ኢኮኖሚያዊ ሉዓላዊነት ለመለወጥ የያዘችውን ቁርጠኝነት የሚያሳይም ጭምር ነው። ይህ ጉዞ ታዲያ ኢትዮጵያን በቅርብ ርቀት ከሚከተሏት እንደ ኬንያና ቱኒዚያ ካሉ ሀገራት በላቀ ሁናቴ የአፍሪካ የአረንጓዴ የኃይል ባንክ ወደ መሆን የሚያሸጋግራት ታሪካዊ እርምጃ ነው። የሀገሪቱ የንፋስ ኃይል ስትራቴጂም ንፋስ ለሀገር ውስጥ ፍጆታ ብቻ ሳይሆን ለቀጠናዊ ትስስር እንደ ኤክስፖርት መልህቅ በመጠቀም ረገድ አዲስ የታሪክ ምዕራፍም እየከፈተ ይገኛል።
በጠቅላይ ሚኒስትር አብይ አህመድ የመደመር ፍልስፍናና በሀገር በቀል የኢኮኖሚ ማሻሻያ ሪፎርም ዘርፍ አዲስ መልክን ይዞ ይታያል። ቀደም ሲል በመንግስታት ሞኖፖሊ ተይዞ የነበረው ዘርፉ ዛሬ ለግል ኩባንያዎች ክፍት ተደርጓል። ለምሳሌ ከአሚያ ፓወር ኩባንያ ጋር የተፈረመው የ300 ሜጋዋት የአይሻ 1 ፕሮጀክት የዚህ ማሳያ ፍሬ ተደርጎ ሊወሰድ ይችላል። መንግስት አሁን ላይ ትኩረት ያደረገው ቅንጅት ላይ ነው። የውሃ የንፋስና የፀሐይ ኃይልን በመደመር ኢትዮጵያን የምስራቅ አፍሪካ የኃይል ማዕከል የሚያደርግ ታላቅ ራዕይ። ኢትዮጵያ በንጹህ ኃይል ምንጮች ላይ የምታደርገው ይህ መጠነ ሰፊ ኢንቨስትመንት በዓለም አቀፍ መድረክ ላይ ከፍተኛ እውቅናን ያስገኘላት ሆኖ ቀጥሏል። ጠቅላይ ሚኒስትር አብይ አህመድ እንደገለጹት ታዲያ ሀገሪቱ በአረንጓዴ አሻራ፣ በወንዞች ዳርቻ ልማትና በንጹህ የኃይል አጠቃቀም ረገድ የምትከተለው ፖሊሲ ያስገኘው ውጤት ዓለም አቀፍ የአየር ንብረት ጉባኤ ኮፕ 32 በኢትዮጵያ ምድር እንዲዘጋጅ ለመወሰኑ ዋነኛው ምክንያት ተደርጎ ተወስዷል። ይህ ዓለም የኢትዮጵያን ስራ እውቅና ለመስጠትና የጀመረችውን አበረታች ጉዞ ለመደገፍ ያደረገው ትልቅ ክብርና ምስክርነት ተደርጎም ተወስዷል። በአጠቃላይ የኢትዮጵያ የንፋስ ኃይል ጉዞ የብልጽግናና የተግባራዊ ትዕግስት ውጤት ነው። በሶማሌ ክልል የነፈሰው ንፋስ ዛሬ የልማት ዜማ ሆኖ እየተሰማ ቀጥሏል። ምንም እንኳን የኤሌክትሪክ ተደራሽነትን በሀገር አቀፍ ደረጃ 100% ለማዳረስ ገና ብዙ ስራዎች ቢቀሩም የተጀመረው የዝምተኛው አብዮት ግን የማይቀለበስ ነው። ኢትዮጵያ የውጭ ነዳጅ ጥገኝነትን ሰብራ አየሯን ወደ ሀብትነት ንፋሷን ደግሞ ወደ ብርሃን እየቀየረችም ትገኛለች። የወደፊት የኢትዮጵያ የኃይል ስትራቴጂ በ2037 ዓ.ም 35000 ሜጋዋት የማመንጨት ግብን ይዟል። ይህ ግብ ሲሳካ ታዲያ ኢትዮጵያ የአፍሪካ ብርሃን ብቻ ሳትሆን የዓለም አቀፍ የአረንጓዴ ኢንዱስትሪ ምሳሌ ሆና ትቀጥላለች። ከዚያም ግን በስምጥ ሸለቆ የሚነፍሰው ንፋስ የኢትዮጵያን አዲስ የብልጽግና ታሪክ መተረኩን እነሆ ይቀጥላል። ዜናችን ቀጥሏል። ተመልካቾች ለዘመናት በፖሊሲና በመዋቅራዊ ማነቆች ተተብትቦ የቆየው የኢትዮጵያ አምራች ዘርፍ ዛሬ በኢትዮጵያ ታምርት ንቅናቄ አዲስ የትንሣኤ ብርሃንን አይቷል። ይህ ለዘርፍ የተሰጠው ትኩረት ከዚህ ቀደም ቢኖር ኢትዮጵያን የኢንዱስትሪ ማማ ያደርጋት እንደነበር የሚያምኑት አምራቾች ዛሬ ላይ በቁጭትና በቁርጠኝነት ወደ ስራ ገብተዋል። ሳምሶን ገድሉ ሀገር ያለ አምራች ዘርፍ ከጥሪቷ አሟጣ ሸማች ሰርተው የሰጧትን የምትቀበል አማራጭ አልባ ትሆናለች። ለዚህም ነው ኢንዱስትሪ ለአንዲት ሀገር እድገት እስትንፋስ ለሉዓላዊነቷም ጽኑ ምሰሶ ነው የሚባለው። ዛሬ በቁርጠኛ ልጆቿ ካሸለበችበት የነቃችው ኢትዮጵያ የትናንት አቧራዋን አራግፋ በታላቅ ቁጭት ለነገው ትውልድ የማይናወጥ የኢንዱስትሪ ማገርን እየተከለች ትገኛለች። ኢንዱስትሪው ከዚህም በፊት በጣም አበረታችና እንደዚህ ድጋፍ ያለው አልነበረም። ከዚች ከ5 ከ6 ዓመት በኋላ በጣም አበረታችና ኢንዱስትሪ ላይ ያለው ድጋፍ እጅግ ትንሽ ፍንጭ የሚያሳይና ደስ የሚያሰኝ ነው። ከዚህም በፊት እንደዚህ አይነት ድጋፎች ቢኖሩት እኛ ሀገር ላይ ትልልቅ ፋብሪካዎች እኔ እድሉን አግኝቼ ወደ ውጭ ሀገር ብዙ ፋብሪካዎች ለማየት እድል አግኝቻለሁና አሁን እንደተሰጠው እድል ፋብሪካዎች ቢሰጠው ብዙ የሥራ እድልና ብዙ የማምረት ለምሳሌ እኔ ዱቄት ስጀምር ዱቄት ከውጭ ኢምፖርት ይደረግ ነበር፣ ትዝ ይለኛል። የለውጡ መንግስት ወደ ስልጣን መምጣቱን ተከትሎ አንድ ታላቅ ንቅናቄ ተወለደ። የኢትዮጵያ ታምርት የተሰኘው ንቅናቄ አምራቹን ከመንግስት ችግሩን ከመፍትሄው ያቆራኘ ነበረ። ይህ መነቃቃት የአምራች ዘርፉን ምርት ከመተካት ባለፈም ሀገር የመቀነቷ ቋጠሮ እንዳይፈታም የውጭ ምንዛሬ ማዳንና ማመንጨት ሌላኛው የስኬት ስንቁ አድርጓል። ትናንት በብድር ቀንበር የዛለውን የሀገር ትከሻም ዛሬ በላብና የበለጠ በማምረት ለማቅናት አምራቾች የፊት መስመር ተሰላፊ ሆነዋል። ፋብሪካዎችም የኢኮኖሚው የልብ ምት ሆነው የውጤት ትርታቸው ለዓለም ከሩቅ የሚያስተጋባ ሆኗል። አብዛኛው ንጽህና መሳሪያ መጠቀሚያ እቃዎች ከውጭ የሚገቡ ናቸው። የነበረው ትሬንድ ምናልባት ዳታውን አሁን አልያዝነውም እንጂ ዳታውን ብናየው ከተወሰነ ዓመት በፊት የነበረውና አሁን ላይ ያለውን ስናየው ከኛ የድርጅት እድገት እንኳን አንጻር ስናየው ብዙ ወደ ገበያ እየገባን ነው። ማህበረሰቡም በሀገር ውስጥ የሚሰሩ ምርቶችን ወደ መጠቀም ሽፍት እያደረገ ነው። ስለዚህ ምን ያሳያል ማለት ነው? የኛ አስተዋጽኦ የተኪ ምርትነት ላይ ያለው አስተዋጽኦ እያደገ ነው የመጣው። በኢትዮጵያ ታምርት እንቅስቃሴ ውስጥ እየተሳተፍን ያለ ነው። በመሳተፋችን በርካታ ድርጅቶችን ለማወቅ ችለናል። ለምሳሌ አሁን እያመረትን ያለነው ሴፍቲ ሹ ጫማ አለ።
ይሄ ሴፍቲ ሹ ጫማ አየር መንገድ፣ ቴሌኮም፣ ኤልፓ የመሳሰሉት ተቀላቅለዋል። ትዕዛዝ የመስጠት ደረጃም ደርሷል። ይሄ ደግሞ የመጣው በኢትዮጵያ ታምርት ነው። የውጭ ምንዛሬ ለማስቀረት እየሰራን ያለነው ጥረት ምንድነው? በጣም የውጭ ሀገር ስታንዳርድ የሆኑትን ኳሊቲዎች እንሰራለን። የውጭ ሀገር የሚገቡት ምርቶች አሉ። እነሱን ወስደን በላቦራቶሪ ቼክ እናደርጋለን። በእነሱ ልክ ኳሊቲ ያላቸው ምርቶች ሰርተን እንዳይገቡ ወይ ደግሞ እነሱን በማስቀረትና ሀገርን በሀገር የመርዳት የማገዝ የመሸጥ የማምረት ስራዎችን እየሰራን ያለ ነው። የኢትዮጵያ ታምርት ንቅናቄ ትልቁ ስኬት ትርፋማ የነበሩ ፋብሪካዎች የከሰሩትን እንዲሸከሙና አብረው እንዲሰምጡ የሚደረግበትን አድካሚ አሰራር በመስበር እያንዳንዱ አምራች በአዋጭነትና በውድድር መንፈስ እንዲገሰግስ ማድረጉ ነው። ይህም የንግድ ሚዛኑን ከማስተካከል ባለፈ የዜጎችን አንገት ያስደፋ ኮሜርሻል ብድሮችን በምርታማነት አቅም እንዲተኩም በሩን ወለል አድርጎ ከፍቷል። በሀገር ውስጥ ሊመረቱ እየቻሉ ከውጭ እናስገባቸው የነበሩ ምርቶች የተካናቸው ከ3.6 ቢሊዮን ዶላር በላይ ናቸው። ቅድም ያነሳቸውን ያልጠቀስኳቸውን ጨምሮ 3.6 ቢሊዮን ዶላር የሚጠጋ ሀብት ከውጭ እናስገባ የነበረውን አሁን በሀገር ውስጥ ማምረት ጀምረናል። እስካሁን 96 ገደማ ሊተኩ የሚችሉ ምርቶች ተለይተዋል። ሁሉን ተከታታይ አልጨረስንም፣ ግን መተካት እንችላለን። የለየናቸው 96 ምርቶች አሉ። አንድ በአንድ እየተካን ስንሄድ ቅድም ያልኩት የኛ የሎካል ምርት ተጠቃሚነት ፐርሰንቴጅ በከፍተኛ ደረጃ ያድጋል። አንድ በአንድ ለመመለስ እየሰራ እንገኛለን። ከውጭ የምናስገባው አንሶ በእኛ ኢንዱስትሪ ተመርተው ለእኛ ጥቅም የሚውሉት ማደግ አለባቸው። እሱን ለማድረግ አሁን 44% ደርሰናል። ይቀጥላል ማለት ነው። ይሄ ሁሉ በካፓሲቲ ዩቲላይዜሽን እና ኢትዮጵያ ታምርት ንቅናቄ ውስጥ ምንድናቸው እያልን አንድ በአንድ ቆጥረ እየለየን ያመጣናቸው ናቸው። በአጠቃላይ የኢትዮጵያ ኢንዱስትሪ ጉዞ ከትናንት ድር ካደራባቸው ሼዶችና ከዛጉ ብረቶች ወጥቶ ዛሬ በኢትዮጵያ ታምርት አጋዥነት ወደ ላቀ ብልጽግና እየተመመ ይገኛል። ይህ መነቃቃት ነገን ብሩህ የሚያደርግ የሀገርን ኢኮኖሚም በጽኑ መሰረት ላይ የሚገነባ መሆኑም ኢትዮጵያ ወለል ያለ የስኬት መንገድ ላይ መሆኗን በተግባር ያሳየ እውነት ሆኗል። አርቲፊሻል ኢንተለጀንስ በጣም በርካታ ነገሮች እየነካካ የመጣ ጉዳይ ነው። ከዚህ ቀደም በርቀት እንደምናስበው አይደለም። አሁን ወደ ጓዳችን እየገባ ነው። የኛም ሁኔታ እንኳን ብትተው አሁን በመካከለኛው ምስራቅ ያለውን ጦርነት ብትወስድ ኦፕን ክላውድ የፈጠረው አቅም በዚህ ውጊያ ውስጥ ያለው ሚና በቀላል ሊታይ አይደለም። በኦፕን ክላውድ ሲስተም ዓለምን የምታይባቸው ቱሎች አሉ። የዓለምን የኤር ትራንስፖርት እንቅስቃሴ ምንም ብዙዎች ሳታወጣ ሲሲቲቪ ካሜራን በመጠቀም በብዙ ሀገራት ያለን የትራንስፖርት ሲስተም ለማየት ብዙ መረጃዎች ከማታውቃቸው ኦፕን ሶርሶች ሰብስቦ አናላይዝ አድርጎ ለአንተ ለዲሲሽን ለውሳኔ በሚያግዝ መንገድ የማቅረብ አቅሙ አንቢሊቨብል በጣም ለማመን ያስቸግራል። ኤአይ ሌላውን ትተህ በአንዳንድ ዓለም አቀፍ ተቋማት ውስጥ 10 የቦርድ አባላት ካሉ አንድ ድምፅ አልባ ቦርድ አባል ኤአይ ነው። ለምሳሌ በእኛ በኤአይ ዩኒቨርሲቲ ውስጥ ራሱ ኤአይ የቦርድ አባል ነው። ቦታ አያደርግም፣ ግን በምንከራከርባቸው አጀንዳዎች በሙሉ ኮሜንት ያደርጋል፣ ሐሳብ ይሰነዝራል። በዚህ ሐሳብ ተንተርሰው የቦርድ አባላት ተወያይተው ውሳኔ ያሳድራሉ። ዜና ኢትዮጵያን እየተከታተላችሁ ነው ተመልካቾች፣ አብራችሁን ስላላችሁ እናመሰግናለን። በኢትዮጵያ ታሪክ ጥንታዊ ከሚባሉ ገዳማት መካከል ይመደባል ሐይቅ እስጢፋኖስ አቡነ ኢየሱስ ሞዐ አንድነት ገዳም። ገዳሙ ከመደበኛ የመንፈሳዊ አገልግሎት ባለፈ ለበርካቶች አርአያ መሆን የሚችል የልማት ስራን እያከናወነም ይገኛል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በስፍራው ተገኝተው በገዳሙ የሚከናወኑ ተግባራትን ተመልክተዋል። አሸናፊ እንዳለ ተጨማሪውን ይዟል። በኢትዮጵያ ከሚገኙ ጥንታዊ ገዳማት መካከል አሁን የምንገኝበት የሐይቅ እስጢፋኖስ ገዳም አንዱ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ዘንድ ከፍተኛ ተቀባይነት ያላቸው ትላልቅ የሃይማኖት አባቶች ትምህርታቸውን፣ መንፈሳዊ እውቀታቸውን የቀሰሙበት ገዳም ነው። ይህ ገዳም ታሪካዊነቱን ጠብቆ በመቆየት ረገድ አባቶች ትልቅ አስተዋጽኦ ነበራቸው። ያንን የሚያሳይም ትልቅ ሙዚየም በዚህ ገዳም ውስጥ ይገኛል።
ዛሬ ደግሞ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህን ጨምሮ ከፍተኛ የመንግስት የስራ ኃላፊዎች በዚህ ገዳም ተገኝተው ጉብኝት አድርገዋል። በጉብኝታቸውም የገዳሙን ታሪካዊነት ተነግሯቸዋል። ከዛም ባለፈ ደግሞ በሙዚየም ውስጥ የሚገኙ በተለይ ይህ ገዳም ጠብቆ ያቆያቸው የኢትዮጵያ ታሪኮችን ሌሎች ቦታዎች ላይ ሊገኙ የማይችሉ ትላልቅ ቅርሶችን ጭምር መመልከት የቻሉበት ነው። በጣም ለምና እንደሚነገር ሰው ወዲያውኑ ሲቆሙ ይቆማሉ። ይህ ገዳም ለሌሎች አብነት መሆን የሚችል ትላልቅ ስራዎችን እየሰራ ነው። ከዛ ውስጥ እንደ ሀገር የተጀመረው በምግብ ራስን የመቻል ሂደትን የሚደግፍ ትልቅ ስራ አለ። ለዚህም ደግሞ ማሳያ መሆን የሚችለው በዚህ ገዳም ውስጥ የተለያዩ የግብርና ስራዎች ይሰራሉ። ከብቶች ይረባሉ፣ እንዲሁም ደግሞ ዶሮ ማርባትም ይከናወናል። ከዛም ባለፈ ደግሞ የተለያዩ የሽመና ስራዎች ይሰራሉ። እነዚህ አጠቃላይ ስራዎች ገቢያቸው ለገዳማውያኑ አጠቃላይ የሚያስፈልጉ ነገሮችን ለመግዛትና ለሌሎችም ወጪዎች የሚሆኑ ናቸው። የሌሎችን እርዳታ ሳይፈልጉ በራሳቸው አቅም የሚያስፈልጓቸውን ነገሮች ማሟላት የቻሉ አባቶች የሚገኙበት ገዳም ነው። ይሄ ደግሞ ለብዙዎቻችን ምሳሌ መሆን የሚችል ይመስለኛል። ምክንያቱም የመንፈሳዊ አገልግሎት በጣም ብዙ ሰዓትን የሚወስድ ጾም አለ፣ ጸሎት አለ። ከዛ ባለፈ እነዚህን ስራዎች የሚሰሩ አባቶች ያሉበት ገዳም ነው። አንዳንዶቹ ደግሞ ከዚህ ገዳም ባለፈ የአካባቢውን ሰዎች መጥቀም የቻሉ ጭምር ናቸው። የስራ ዕድል የተፈጠረላቸው በርካታ ሰዎች አሉ። በሽመና ውስጥም ሆነው የገቢ እያገኙ ያሉ ሰዎች አሉና ስለዚህ እንደዚህ አይነት ገዳማት መንፈሳዊ አስተምሮቱ፣ መንፈሳዊ ስራቸው፣ ጸሎቱ እንዳለ ሆኖ ደግሞ ለሌሎችም በተለይ በራስ አቅም ምን ያክል መስራት እንደሚቻል ማሳያ መሆን የሚችሉ ናቸው። ይህንን የተመለከቱት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህን ጨምሮ ከፍተኛ የመንግስት የስራ ኃላፊዎች ስለዚህ ይሄኛው አጠቃላይ እንደ ሀገር ለሚሰራው ስራ ጥሩ ማሳያ መሆን የሚችል ነው። ከመንፈሳዊ ህይወታቸው ጎን ለጎን ደግሞ እንደዚህ አይነት ስራዎችን መስራታቸው የሚያስደንቅ ነው። በእርግጥ አጠቃላይ የሚሰሯቸው ጸሎቱ፣ ጾሙ ለሀገር ሰላም የሚቆሙበት ነው። ከዛ ጎን ለጎን ደግሞ ብዙ አብነት መሆን የሚችሉ ስራዎችን መስራት የቻሉ አባቶች ያሉበት ገዳም ነው። አጠቃላይ የነበረው ጉብኝትና የገዳሙ መረጃዎች ይህንን ነው የሚመስሉት። ለኢቲቪ ለተጠናቀረው ዘገባ አሸናፊ እንዳለ ነኝ። ሀይቅ ለሁሉም እኩል የተሰጠ አንድ ጸጋ አለ። ጊዜ። የተሰጡትን በሚገባ የሚጠቀሙት ግን ጥቂቶች ናቸው። ዘመናዊነት ማለት ራስን ከዘመኑ ጋር ማራመድ እንጂ ሌላ አይደለም። የኢትዮጵያ ንግድ ባንክ 24 ሰዓት አገልግሎት የሚሰጥ ስማርት ቅርንጫፎችን ከፍቷል። ይህን ወሳኝ የባንክ አገልግሎት ምዕራፍ ከሚያስተዋውቁት ከመጀመሪያዎቹ መሃል መሆኔ ደስታ ይሰጠኛል። ደንበኞች በስራ ሰዓት ስራቸው ላይ ቆይተው ረጋ ብለው 24 ሰዓት ወደሚሰሩት ስማርት ቅርንጫፎቻችን መጥተው ፈጣን አገልግሎት ሲያገኙ እርካታቸውን ፊታቸው ላይ ያለው። በአዲስ አበባ በቦሌ፣ በአብይ፣ በተፈራ ደግፌ፣ በኤርቱ ለቦ፣ በአራዳ ጊዮርጊስ እንዲሁም በመስቀል ስኩዌር ስማርት ቅርንጫፎቻችን ሂሳብ ከመክፈት ዓለም አቀፍና የሀገር ውስጥ የመገበያያ ካርዶችን አዘው በደቂቃ ውስጥ እስከ መቀበል ማንኛውንም የገንዘብ መጠን ገቢ ከማድረግ ቼክና የውጭ ሀገር ገንዘቦችን እስከ መበንዘር ማንኛውንም የባንክ አገልግሎት ራሱን በቀላሉ በሚያስተናግዱባቸው ማሽኖች ወይንም እንደኔ በድምፅና በቪዲዮ በሚያግዙ የባንክ ሰራተኞች በኩል ያገኛሉ። በነገው የባንክ አሰራር ላይ ዛሬ ስለምናገለግሎት ደስ ይለናል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ዜናችን ይቀጥላል ተመልካቾች። ኢትዮጵያ በተያዘው የፈረንጆች ዓመት ከሰሃራ በታች ካሉ ሀገራት ከፍተኛ የሆነውን የ9.2 በመቶ የኢኮኖሚ እድገት እንደምታስመዘግብ የአይኤምኤፍ ትንበያ አመለከተ። ዓለም አቀፉ የገንዘብ ተቋም ትንበያ ኢትዮጵያ ተግባራዊ ያደረገችው ማክሮ ኢኮኖሚ ማሻሻያ ስኬት እያስመዘገበ መሆኑን አመላክቷል። የኢትዮጵያ መንግስት በዚህ ዓመት የ10.2 በመቶ የእድገት እቅድ አስቀምጧል። ካለፉት 10 ዓመታት ወዲህም በመንግስት የእድገት ትንበያና በዓለም አቀፉ የገንዘብ ተቋም መካከል ያለው ልዩነት በዚህ ደረጃ ሲጠብ ይህ የመጀመሪያው ነው። ጌታቸው ባልቻ ዝርዝር አለው። ኢትዮጵያ በታሪካዊና ሰፊ መሰረት ባለው የኢኮኖሚ ማሻሻያ ሂደት ውስጥ ትገኛለች። ይህ ማሻሻያ መንገድ ስቶ የነበረውን ኢኮኖሚ ከመዋቅራዊ ችግሮች በማላቀቅ ወደ ተሻለ የእድገት ሀዲድ ውስጥ እንዲገባ አድርጓል። ከወረቀት ላይ እቅድ ወደ ተግባር የተሸጋገሩት ፖሊሲዎች የዓለም አቀፍ የገንዘብ ተቋማትንም ቀልብ ስበዋል። ዓለም አቀፉ የገንዘብ ድርጅት አይኤምኤፍ የፈረንጆቹ 2026 የሰሃራ በታች አፍሪካ ሀገራትን የኢኮኖሚ እድገት ትንበያ ይፋ አድርጓል።
በትንበያው መሰረትም ኢትዮጵያ ከሰሃራ በታች 9.2 በመቶ ከፍተኛ እድገት ታስመዘግባለች። በቀጠናው ከኢትዮጵያ ቀጥሎ ከፍተኛው እድገት 7 በመቶ ያህል ነው። የአይኤምኤፍ ትንበያ ኢትዮጵያ በዚህ ዓመት ለማሳካት ካስቀመጠችው የ10.2 በመቶ የእድገት ግብ ተቀራርበዋል። ካለፉት 10 ዓመታት ወዲህም በመንግስት የእድገት ትንበያና በዓለም አቀፉ የገንዘብ ተቋም መካከል ያለው ልዩነት በዚህ ደረጃ ሲጠብ ይህ የመጀመሪያው ነው። አሁን ካሰብነው 10.2 ደግሞ ከ1% በታች በእኛና በአይኤምኤፍ መካከል የትንበያ ልዩነት አለ። ላለፉት 20-30 ዓመታት ኢትዮጵያ አድጋለው ብላ ያስቀመጠቻቸውን ትንበያና የአይኤምኤፍን የ20 ዓመታት ከኢትዮጵያ እድገት ትንበያ ጋር ያለው ልዩነት መለስ ብሎ ማየት ይችላል። ሚኒመም 2% ዲፍረንስ ነበር። ሚኒመም አንድም ጊዜ ከ1% ያነሰ ትንበያ በእኛና በአይኤምኤፍ መካከል በታሪክ ውስጥ ኖሮ አያውቅም። ሁሌም 2 እና ከዛ በላይ በትንበያ ዲፍረንሶች ነበሩ። ዘንድሮ ግን ከ1% በታች ነው በትንበያ እንኳን የምንለያየው። ይሄ ብቻ አይደለም። በቅርቡ በነበረው የቦርድ ግምገማ በኢትዮጵያ የተካሄደው ሪፎርም ከሚጠበቀው የላቀ ውጤት ያስገኘ ይበል ይጠንክር የሚባል ብሎ በይፋ ሪፖርት አውጥቷል። የኢትዮጵያን ኢኮኖሚ ከውድቀት የታደገውና የግሉ ዘርፍ መሪነቱን እንዲረከብ በር የከፈተው ይህ ማሻሻያ ዛሬ በተገኙ ውጤቶች የኢትዮጵያ የነገ ተስፋ ብሩህ መሆኑን ያረጋገጠ ሆኗል። እንደ አይኤምኤፍ ያሉ ተቋማት ምስክርነትም የኢትዮጵያ እድገት ፍንትው ብሎ የታየበት ነው። የኢትዮጵያ የአሁን እድገት ጥሩ አፍንጫ ያለው ሰው በሽታ ያውቀዋል። ከተማ ውስጥ ሲንቀሳቀስ በሽታ እድገቱን ያውቀዋል። ጥሩ አይን ያለው ሰው በማየት ብቻ የኢትዮጵያን እድገት ሊገነዘብ ይችላል። ጥሩ ጆሮ ያለውም ሰው በመስማት በማድመጥ አናላይዝ ማድረግ ሊያየው ይችላል። የኢትዮጵያ እድገት ለመላ አፍሪካ ምሳሌ ተደርጎ የሚወሰድ ነው። ይሄ ምንም የሚያጠራጥር ጉዳይ ስላልሆነ ወይ አይናችሁን ወይ ጆሮአችሁን ወይ አፍንጫችሁን መጠቀም ብቻ ነው፣ ይታያል ማለት ነው። በዓለም አቀፉ የገንዘብ ተቋም ግምገማ መሰረት በመካከለኛው ምስራቅ ያለው ግጭት የነዳጅና የማዳበሪያ ዋጋን በመጨመር በበርካታ ሀገራት ላይ የኢኮኖሚ ጫና ቢፈጥርም እንደ ኢትዮጵያ ያሉ ሀገራት ግን አሁንም ጠንካራ የኢኮኖሚ እድገት ያስመዘግባሉ። የተቀናጀው የኢኮኖሚ ማሻሻያ ፖሊሲ ስኬትና የዓለም አቀፍ ተቋማት አዎንታዊ ትንበያ ኢትዮጵያ ወደ ብልጽግና የምታደርገውን ጉዞ የተፋጠነ መሆኑን አመላካች ናቸው። የሀገር በቀል የኢኮኖሚ ማሻሻያው ስኬት ኢትዮጵያ በአፍሪካ ግዙፍና ተጽዕኖ ፈጣሪ ኢኮኖሚ ካላቸው ሀገራት ተርታ እንድትሰለፍ የሚያደርጋትም ነው። ሰባተኛውን ጠቅላላ ምርጫ ወደ ተመለከቱ ዘገባዎቻችን ደግሞ እናልፋለን። በምርጫ ሂደት የመራጮች መዝገቢያዎች ቁልፍ ሚና አላቸው። ለሰባተኛው ጠቅላላ ምርጫ የመራጮች ምዝገባ እስከ ሚያዝያ 14 በመራዘሙ በርካቶች የምርጫ ካርዳቸውን እየወሰዱ ይገኛሉ። በምርጫ ምዝገባ ሂደት ላይ የመዝገቢያዎች ሚና ምንድን ነው? የምዝገባው ሂደትስ የሚካሄደው እንዴት ነው? ባልደረባችን መቅደላዊት ደረጃ በአንድ የምርጫ ጣቢያ በመገኘት ከጣቢያው ኃላፊ ጋር ቆይታ አድርጋለች። ከራስ አንደበት ተከታትለን እንመለሳለን። አበባ ደረንዳ እባላለሁ። በነፋስ ስልክ ክፍለ ከተማ ወረዳ 14 ላይ ሰፈራ ኪዳነ ምሕረት ጀርባ የጣቢያ ኃላፊ ነኝ። 2 ሰዓት ከ10 ሲል እወጣለሁኝ። ጣቢያው ጋር ያው 2 ተኩል መጀመር ስላለበት ስራ ቀደም ብለን ቢሮ ያልጸዳ ከሆነ እናጸዳለን። የስራ ባልደረቦቼ 3 አሉ ከኔ ጋር አብረው፣ አንድ መዝገብ ሹምና 2 ሰልፍ አስከባሪዎች አሉ። ካስተካከለን በኋላ ፖሊሶቹን እንጠራለን። ዝግ መሆኑን ሳጥኑ እዛ ውስጥ ታብሌቱ፣ ሁሉም ነገር ዝግ መሆናቸውን ቼክ ካደረግን በኋላ ቆርጠን ስራ እንጀምራለን። ሁላችንም የየስራ ድርሻችን ላይ ዩኒፎርም የሚለብሰው ዩኒፎርም ይለብሳል፣ ባጅ ማድረግ ያለበት ባጅ ያደርጋል። ከዛ 2 ተኩል ሲል ተመዝጋቢውን እናስገባና እንሰራለን። የመዝጋቢዎች ሚና ከኔ ስጀምር እኔ የጣቢያው ኃላፊ ነኝ። የጎደለው ቦታ ካለ ሞላለሁ። የተሳሳተ ነገርም ካለ ያው ማስተካከል ያለብንን አርማለሁ። 2 ሰልፍ አስከባሪዎች ደግሞ ሰዎቹ ውስጥ ገብተው ረጅም ሰዓት እንዳይቆዩ ቼክ ያደርጋሉ። ሲገቡ ከመፈተሽ የዘለለ ማለት ነው።
ያንን ቼክ ካደረጉ በኋላ ወደ መዝገብ ሹማ ይወስዷቸዋል። መዝገብ ሹማ ደግሞ ወደ ታቡ የነሱን መረጃ ታስገባለች። ከመታወቂያ አንስታ ፎቶ እስከ ማንሳት ከዛ የቮት አይዲው ቁጥራቸው ድረስ እዛ ካርዳቸው ላይ ስለሚመዘገብ እያንዳንዱን ነገር ዲቴል ማስጠንቀቂያ መሰጠት ያለበትንም ማስጠንቀቂያ ሲመዘገቡ 2 እንዳይመዘገቡ 3 እንዳይመዘገቡ ታቡ ላይ ያለው አፕዋል አይደለ እሱን ሙሉን እያነበበች አድራሻቸውን ከመዘገበች ወደ 3 ምናምን ፔጅ አለው እሱን ላመዝግባ ከዛ ያው ኮንፈርም ታስገባቸዋለች። ሲገባ ቪአይዲ ይሰጣቸዋል። መመዝገባቸውን በዛ ቼክ ተደርጎ ለሰዎቹ ካርዱ ላይ መዝግባ ትሰጣቸዋለች። ብዙ ሎድ የሚበዛው መዝገብ ሹሙ ጋር ነው። ስለዚህ ክፍተት በተገኘው ሰልፍ አስከባሪውን ቢሆን መጥቶ ያንን ነገር ቼክ ያግዛል ስህተት ላለመፍጠር። ሲቀጥል ደግሞ ሲመጡ ያንን ሰነድ ቼክ የሚደረገው ወረዳ 14ን ብቻ ነው ታቡ የሚያሳየው መመዝገብ ያለባቸው በፋይዳ ከሆነ መታወቂያም ከሆነ እንደዛው ነው። ስለዚህ ስህተት ላለመፍጠር እነሱ ቀጥታ ያንን ሰነድ ቼክ አድርገው ነው የሚገባው። ከዛ እኔ ጋም ስለሚያልፍ ቢያንስ 3 ሰው ያየዋል ያንን ሰነድ። እንደ አንድ ኢትዮጵያዊ ያው ድምጻችን ዋጋ አለው። ለዛም ነው መጀመሪያ ስራ ከመጀመራችን በፊት በዚሁ ወረዳ ነዋሪዎች ነን። ስለዚህ በሰነድ ተደግፈን እዚሁ ስለሆነ የምንገኘው ሁላችንም እኔ ጣቢያ ውስጥ ያሉት ሰራተኞች ወስደናል የምርጫ ካርዱ። የእንጅባራ ከተማ ነዋሪዎች ድምጻቸውን ተጠቅመው የሚያስተዳድራቸውን ለመምረጥ የሚያስችላቸውን የመራጭነት ካርድ እየወሰዱ ነው። የ7ኛው ጠቅላላ ምርጫ የመራጮች ምዝገባ መራዘም በተለያዩ ችግሮች ለዘገዩ ዜጋዎች የድምጻቸውን ዋጋ ያከበረ በመሆኑ በቀሪ ቀናት ካርድን መያዝ እንደሚገባም ነዋሪዎቹ አስገንዝበዋል። ራሄል ፍሬው ህብረተሰቡ ድምጹን ተጠቅሞ ሀገራዊና አካባቢያዊ አስተዳደርን ለመምረጥ የመራጭነት ካርድ መያዝ ወሳኝ ነው። በአዊ ብሔረሰብ አስተዳደር የእንጅባራ ከተማ ነዋሪዎች ለመራጭነት የሚያበቃቸውን ካርድ እየወሰዱ መሆኑን ነግረውናል። ያነሳሳኝ አሁን ላይ ኢትዮጵያ ዲሞክራሲ መብቷ በየ5 ዓመቱ መንግስት ስለሚመሰረት ያኛውን ደግሞ እኔም እንደወጣት እድሜም ስለጋበዛኝ ምርጫ ካርድ ወስጄ ይሆነኛል ይወክለኛል የሚለውን መንግስት ለመምረጥ ራሴ ፈቃደኝነት መጥቻለሁ። እኔ በራሴ ፍላጎት ነው መጥቼ ያወጣሁትኝ። እስከዛሬ መቆየቴም አንድ አሞይ ቆይቼ ነው። ያው አሁን ተንግዲ ያለውንም ያላወጣም ያውጣ እስከ 14 ተራዝሟል ብለዋል። የመራጮች ምዝገባ መራዘም ዜጎች በመረጡት የመተዳደር እድላቸው እንዲጠቀሙ ያስቻለ በመሆኑ በተለያዩ ምክንያቶች ቢዘገዩም በቀሪ ቀናት ካርድ በመያዝ ድምጻቸውን ለመጠቀም በምርጫ ጣቢያዎች ስለመገኘታቸውም ገልጸዋል። ልማት ሚለማ አገር ሚያድግ አገር ሚያሻግር አገርን የምትታደገው መንግስት ሲኖረው ነው። ስለዚህ ምን ጠይቃቸው ሁለንተናዊ ጥያቄዎች ሁሉ ይመለሳሉ ተብሎ የሚጠበቁ መንግስትን ስትመሰርት ነው። ምርጫ ካርድ ቅድሚያ መያዝ አለብን። ለዚያ ይሆነኛል፣ ለዚህ በጀኛል፣ ለዚህ ሀገር ያሻግራል የሚለውን ፓርቲ ወይም ደግሞ መንግስት መምረጥ ግዴታ ስለሆነ ምርጫ ማውጣት አስፈላጊ ነው ሚል እሳቤ ያለኝና ከዚያን አኳያ ካርድ አውጥቻለሁ ማለት። ሰላማዊ እንዲሆን ዲሞክራሲያዊ እንዲሆን ያወጣው ደግሞ ካርዱን በሰላማዊ ይዞት መጥቶት ያን ምርጫ ቀን መጥቶ እንዲመርጥ። አሁን ላይ ግን ማህበረሰቡ ማንም ማህበረሰብ ማንም ኢትዮጵያዊ ዜጋ የሆነ ሁላ የራሱን ድምጽ የራሱን መንግስት እንዲመሰረት ሁሉም እንዲያወጣ እኔም በበኩሌ እንደወጣት መክራል። ምርጫ ሰላማዊና የህዝብ አመኔታ የሚኖረው ዜጎች የነቃ ተሳትፎ ሲያደርጉ መሆኑን የገለጹት የእንጅባራ ከተማ ነዋሪዎች በሚዲያዎች እየቀረበ የሚገኘውን የፖለቲካ ፓርቲዎች አማራጭ ሀሳብ በብልህነት በመመዘን ድምጻቸውን ለሚጠቅማቸው ለመስጠት እየተከታተሉ ስለመሆኑ ገልጸዋል። ሚዲያ ምን እንከታተላለን እንመለከታለን። ለህዝብ አማራጭ አለኝ የሚል ሁሉ ሀገርን አሻግራለሁ የሚል ሁሉ ስናያቸው አንዳንድ ፖለቲካ ፓርቲዎችም አሁን ጥሩ ነው ጎን ለጎን እየተሄደ ነው እየተቀራረበ ነው የሚል ፓርቲዎችን እናያለን። ኢትዮጵያ ያለ መንግስት አትኖርም። የትኛውም የዓለም አገር ያለ መንግስት አይኖርም። መንግስትን መምረጥ ግን ከሰው ነው የሚጠበቀው እና ወደፊት ያለው ፍትሃዊና ዲሞክራሲያዊ አገሪቱ እንድትሆን
ወጦ መምረጥ ነው ያለበት። እንደ አዊ ብሔረሰብ አስተዳደር የመንግስት ኮሚኒኬሽን ዘገባ በአስተዳደሩ በሚገኙ ሁሉም የምርጫ ጣቢያዎች የመራጮች ምዝገባ እየተከናወነ ነው። ኦሮሚያ ክልል ባለፉት 9 ወራት ያስመዘገባቸውን ግዙፍ የኢኮኖሚና የልማት ስኬቶች ይፋ አደረገ። በቢሾፍቱ ከተማ እየተካሄደ በሚገኘው የክልሉ የ9 ወራት የስራ አፈጻጸም ግምገማ ላይ ምክትል ርዕሰ መስተዳድር አወሉ አብዲ መግለጫ ሰጥተዋል። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ ልትሰጠን ሪፖርተራችን ዛህራ መሐመድ በቀጥታ መስመራችን ላይ ትገኛለች። ዛህራ እንደምን ውለሻል? የኦሮሚያ ክልልን ኢኮኖሚ ለማሳደግና የህብረተሰቡንም ተጠቃሚነት ለማረጋገጥ ምን ስራዎች ተከናወኑ? በመግለጫው የተነሱ ሀሳቦችን አካፊን። አመሰግናለሁ ማህሌት። እንግዲህ ዛሬ 3ኛ ቀኑን የያዘው የኦሮሚያ ክልል የ9 ወራት የስራ አፈጻጸም ግምገማ የተለያዩ ሪፖርቶች እየቀረበበት ይገኛል። ትላንትና ማምሻውንና ዛሬ እስከ ግማሽ ቀን ድረስ በተለይ የህብረተሰቡን ተጠቃሚ የሚያደርጉ የተሰሩ የኢኮኖሚ ስራዎች እንዲሁም ደግሞ በመሬት በግብርና ላይ የተሰሩ ስራዎች ሪፖርቶች ቀርበዋል። ከሪፖርቶቹ በተጓዳኝ ደግሞ የስራ ኃላፊዎችም መግለጫ እየሰጡ ነው ያሉት። ዛሬ ጠዋት ላይ እንግዲህ የክልሉ ምክትል ርዕሰ መስተዳደር አወሉ አብዲ በሰጡት መግለጫ በተለይ ደግሞ የክልሉን ኢኮኖሚ ለማሳደግ የተለያዩ ስራዎች እየተሰሩ እንደሚገኙ አንስተዋል። በዋናነት ያነሷቸው በተለይ በገቢ ደረጃ ባለፉት 9 ወራት 237 ቢሊዮን ብር ገቢ መሰብሰቡን አንስተዋል። ይህ ገቢ ደግሞ ከአምናው ወቅት ጋር ሲነጻጸር በ46 በመቶ ብልጫ ማሳየቱንም እንዲሁ አንስተዋል። ከዛ ባለፈ እንግዲህ ይህ ገቢ የክልሉን ከ70 እስከ 80% የሚደርሰውን ወጪ መሸፈን መቻሉን አንስተዋል። ሌላ በዋናነት ያነሱት ደግሞ ፕሮጀክቶችን የተመለከቱ ጉዳዮችን ነው። በፕሮጀክት አፈጻጸም ደረጃ በክልሉ ባለፉት 9 ወራት 28 ሺህ ፕሮጀክቶች በስራ ላይ እንደሚገኙ ከዚህ ውስጥ ደግሞ 21 ሺው ለአገልግሎት ዝግጁ መሆናቸውን አንስተዋል። ሌላው ከአገልግሎት አሰጣጥ ጋር በተያያዘ ደግሞ በ26 የመሶብ ማዕከል ለ500 ሺህ የሚሆኑ ዜጎች ቀልጣፋ አገልግሎቶች መሰጣታቸውንና በቀጣይም ደግሞ 91 በከተሞች ላይ 91 እነዚሁን አገልግሎት መስጫዎች ለማስፋፋት እቅድ እንዳላቸውም አንስተዋል። ከዛም ባለፈ እንግዲህ የአሰራር ስርዓትን ለማሻሻል በሚደረገው ጥረት በተለይ የስነ ምግባር ግድፈት የታየባቸውን ከ10 ሺህ በላይ ሰራተኞችና አመራሮች ላይ እርምጃ እንደተወሰደም እንዲሁ አንስተዋል። በመጨረሻም እንግዲህ በቀጣይ ቢስተካከሉ ብለው ያነሷቸው ሀሳቦች አንደኛ ከአገልግሎት አሰጣጥ ጋር ያሉ መጓተቶችን እነሱን ማስቀረት እንዲቻልና አመራሩም ከወትሮ በተለየ ቁርጠኛ ሆኖ ለሀገር ብልጽግና መስራት እንዳለበት ነው ያነሱት። እናመሰግናለን ዛህራ ለመረጃው። መልካም ቀን ይሆነልሽ። ዜናችን ይቀጥላል ተመልካቾች። ከጉልበትና ከጥላቻ ይልቅ በሀሳብ የበላይነት ማመን ለአንድ ሀገር የዴሞክራሲ ግንባታና ማህበራዊ መረጋጋት መሰረታዊ ጉዳይ ነው። በተለይ በምርጫ ወቅት ደግሞ ከቀውስ ምንጭነት ወደ መፍትሄ መፍለቂያነት የሚቀየር የታረመ ፖለቲካዊ ባህል ነጸብራቅም ነው። የምርጫ ሂደት ግልጽና ተአማኒ እንዲሆን ሁሉም ወገኖች የሀሳብ የበላይነት እንዲጎለብት መስራት ይጠበቅባቸዋል። ሰናይት ብርሃኔ በምርጫ ወቅት ከጉልበትና ከጥላቻ ይልቅ የሀሳብ የበላይነትን ማስቀደም ለዲሞክራሲ ግንባታም ሆነ ለሀገር ሰላም ወሳኝ መሰረት ነው። የሀሳብ የበላይነት ማለት ተፎካካሪን እንደ ጠላት ሳይሆን እንደ አማራጭ ሀሳብ አቅራቢ መመልከት ማለት ነው። ጥላቻ በስሜት ላይ የተመሰረተ በመሆኑ አርቆ የማየት አቅምን ይጋርዳል። በንግግር ማመን ግን ችግሮችን በጠረጴዛ ዙሪያ የመፍታት ብስለትን ያሳያል። በሀሳብ የበላይነት ሲባል እሳቤዎችን ይጨምራል። አንዳንዴ ሀሳቦቹ የሚነሱት የፖለቲካ ሀሳብ ይነሳል፣ የኢኮኖሚ ሀሳብ ይነሳል፣ የማህበራዊ ሀሳብ ይነሳል። በነዛ ሀሳቦች ላይ ተነስተን የምንሰጠው ለጉዳዩ ለተባለው ነገር ውስጥ ማስረጃዎቹ ምንድናቸው? መረጃዎቹ ምንድናቸው? ዓለማዊ ኩነት ምን ይመስላል? እነዚህ ነገሮች ያማከለ ከሆነ ሀሳብ ነው የምንለው። ልዩነቶችን ከጉልበት ይልቅ በእውቀት ላይ በተመሰረተ ውይይት ለመፍታት የሀሳብ የበላይነትን በማጠናከር የዲሞክራሲ ግንባታን ማጎልበት ያስፈልጋል። ምርጫ የልዩነቶች መድረክ ነው። እነዚህን ልዩነቶች ደግሞ በንግግር መፍታት ያልተገቡ ትንኮሳዎችና ግጭቶችን ይቀንሳል። የጋራ የሆኑ ሀገራዊ እሴቶች ላይ ለመስማማትም እድልን ይሰጣል።
ድምፅ የሚሰጠው ህዝብም በበሳል መንገድ እንዲወስን ይረዳል። ለዚህ ደግሞ ሀሳብን በሚገባ መሸጥ አስፈላጊ ነው። አሁን 7ኛው ምርጫ ውስጥ ሀሳቦች ይነሳሉ። ፓርቲዎች እየተከራከሩ ነው፣ እየተወያዩ ነው፣ እየተነጋገሩ ነው። ምን የሚል ኢትዮጵያ ሀገራችን የሚያስፈልጋት የኢኮኖሚ ስርዓት ይሄ ነው ይላል እዚህኛው ሳይድ ያለው። ያኛው ሳይድ ደግሞ አይ አይደለም ይሄኛው ነው ብሎ ይነጋገራል። አይ የውጭ ጉዳይ ፖሊሲው የሀገራችን ይሄ መሆን አለበት ይላል በአንድ ተቃራኒ ያለው። በሌላ ተቃራኒ ደግሞ ይሄ ቢሆን የትምህርት ፖሊሲው፣ የጤና ፖሊሲው እያሉ ዜጎች በፖለቲካው አካባቢ ላይ ያሉ ሰዎች ይነጋገራሉ። እዛ ውስጥ አሸናፊ የሆነው ብዙሃኑ የሚቀበለው ብዙሃኑ የሚያምንበት ሀሳብ የበላይ ሆኖ እንዲገኝ ይፈልጋል። ስለዚህ አሁን ምን ይፈልጋል ካልን ጥሩ የሆነ ሀሳብ አገርን የሚገነባ ከሁሉ በላይ ኢትዮጵያን እንደ ታሪኳ ባላት የታሪክ ባላት የኢኮኖሚ እድገቷ ሊያሳድግ የሚችል ዜጎችን የሚያቀራርብ የማህበረሰባችን ውቅራችንን ከሁሉ በላይ አንድ የሚያደርገን ሀሳብ ይፈልጋል። በምርጫ ወቅት የሐሰተኛ መረጃ ስርጭት በዲሞክራሲያዊ ሂደትና በሀገር ሰላም ላይ የሚያሳድረውን ተጽዕኖ መከላከል የሀገርን የዲሞክራሲ ተስፋና የሰላም መሰረት በመሆኑ የመረጃ አጠቃቀም ላይ ጥንቃቄ ያስፈልጋል። አንዳንዴ የሐሰተኛ መረጃዎች በብዛት ይሰራጫሉ። ደግሞ አሁን ባለው የምርጫ ሂደት ውስጥ 3 ደረጃዎች እናልፋለን። ቅድመ ምርጫው አለ፣ የምርጫው ቀን ራሱ አለ፣ ሶስተኛው ድህረ ምርጫው አለ። ለምሳሌ ቅድመ ምርጫው ላይ ፓርቲዎች በገጾቻቸው መረጃ ሊያጋሩ ይችላሉ። ገዢ ፓርቲ ሊያጋራ ይችላል፣ እንደ መንግስት ሊያጋሩ ይችላሉ። ወይም እጩዎች በራሳቸው በግል ድረ ገጻቸው ላይ መረጃ ሊያጋሩ ይችላሉ። ያ መረጃ አንዳንዴ ተቋማዊ ይሆናል። በተቋም ደረጃ ላይ የሚጋራ ከሆነ በብዛት ህዝባችንን መስማት ያለበት ማረጋገጥ ያለበት ይሄ መረጃ ከየት ነው የሚለው ነው። አንዳንዴ ዌብሳይቶቻቸው፣ ፌስቡኮቻቸው፣ ትዊተሮች ሀክ ሊደረግ ይችላል። እሱን ቶሎ ማስተካከል፣ ምክንያቱም የዲጂታል ዘመን መጥፎ ጎኑ እሱ ነው። የፖለቲካ ፓርቲዎች በምርጫ ወቅት ከጉልበት ይልቅ የሀሳብ የበላይነት እንዲነግስ የማድረግ ኃላፊነት አለባቸው። ፓርቲዎች ትኩረታቸውን በግለሰቦች ማንነት ወይም ደግሞ ስብዕና ላይ ከማድረግ ይልቅ በሀገራዊ ጉዳዮች ላይ ባላቸው አማራጮችና መፍትሄዎች ላይ ሊያተኩሩ ይገባል። እንግዲህ ፓርቲዎች በአዲስ ሚዲያ ኔትወርክ፣ በፋና፣ በኢትዮጵያ ብሮድካስት፣ ኢቢሲ በስፋት ይከራከራሉ። ሀሳብ ላይ ሲከራከሩ ግን አንዳንዶቹ እውነትም ሪሊ መስመር ይዘው የሚከራከሩ ፓርቲዎችን አይተናል። በተለይ በፖሊሲ በስትራቴጂ ጉዳይ ላይ በፖለቲካ ሳይሆን በፖሊሲ መተባበር ትንሽ ሲጎላቸው አይተናል። በፖሊሲ ዙሪያ ላይ በፖለቲካ አንዳንዶቹ ደግሞ ውህደታቸውን ገና አልጨረሱም። የዚህ አይነት ፓርቲዎች ጋር አይተናል። ሌላኛው ደግሞ ሀሳቡን መሞገት ሳይሆን ግለሰቦች ይሄ አኒቲካል ነው። አሁን አንዳንዴ ግብረ ገብነት ዓለም አቀፍ ስታንዳርድ የዛኛው ሀሳብ ምንድን ነው ብለው ጨርሶ ተከታዮቻችን ምንድን ነው ይህን ሀሳብ ለማን ነው ማቀርበው። ስለዚህ ብነጋገሩ ፖለቲካ ፓርቲዎች ደስ የሚለን እንደ ማህበረሰብም መለመድ ያለበት ባህል በሀሳብ ዙሪያ ላይ ግለሰብማ ኦልሬዲ ግለሰብ ነው፣ አንድ ሰው ነው። እንደ ሰው እንደ ግለሰብ ሊያጠፋም ሊያለማም ይችላል። ስለዚህ እንዲህ አይነት ነገሮችን ስንናገር ስንወያይ አንደኛው ፖሊሲ ላይ ቢሆን፣ ሁለተኛው ስትራቴጂ ላይ በብዛት ብንነጋገር፣ ሶስተኛው ተጨባጭ ነገሮች ምንድን ናቸው፣ እውነታው ይሄ ፋክት ቤዝድ ያደረጉ ይሄ አሉባልታ አይደለም። ምክንያቱም እንደ ህዝብ እንጠብቃለን። በሰላም ዙሪያ ላይ ቢነጋገሩ፣ ቢወያዩ፣ ሀሳብ ቢያዋጡ እሱ የተሻለ ይሆናል። ዲሞክራሲ የድምፅ ብልጫ ብቻ ሳይሆን የሀሳብም ጥራት ጭምር ነው። በምርጫ ወቅት የሚንጸባረቅ የሀሳብ የበላይነት ለነገዋ ሀገር ጠንካራ መሰረት የሚጥል ሲሆን፣ ጥላቻና ጉልበት ግን የነበረውን የሚያፈርስ አውዳሚ መንገድ ነው። በኦሮሚያ ክልል ምስራቅ ሐረርጌ ዞን በዘንድሮ በጀት ዓመት በዜግነት አገልግሎት መርሃ ግብር ከ42 ቢሊዮን ብር በላይ ግምት ያላቸው ተግባራት ተከናውነዋል። መርሃ ግብሩ አቅመ ደካማ የሆኑ ዜጎችን ተጠቃሚ ያደረገ ነው። ቴዎድሮስ ታደሰ። በመላው ኦሮሚያ ክልል ተግባራዊ እየተደረገ የሚገኘው የዜግነት አገልግሎት ዜጎች በአይነት፣ በገንዘብ፣ በጉልበትና በእውቀት ለአካባቢያቸውና በዙሪያቸው ለሚገኙ አቅመ ደካማ ወገኖች ድጋፍ የሚያደርጉበት መርሃ ግብር ነው። መርሃ ግብሩ በመሰረተ ልማት፣ በአካባቢ ጥበቃ ስራና በበጎ ፍቃድ አገልግሎቶች ላይ ውጤታማ ስራዎችን ለማከናወን እድል የፈጠረ ሲሆን የድሉ ተጠቃሚ መሆን ከቻሉ ዜጎች መካከልም በምስራቅ ሐረርጌ ዞን በአቢሌ ወረዳ የሚገኙ አቅመ ደካማ ዜጎች ይጠቀሳሉ። የቀድሞ ቤቴ 4x3 ነው። እንደዚህ ነው። ትንሽ ነው። 12 ካሬ ሜትር ነው። 14 ካሬ ሜትር ነው። አሁን ይሄ ትልቅ ነው በጣም
3 ክፍል ነው ውስጥ ለውስጥ መንግስት ባቀደው መሰረት በዛ መሰረት ነው እኔም እድለኛ ሆኜ በዛ ውስጥ ተጠቀምኩት ማለት ነው። መጀመሪያ የሚኖሩበት ትንሽ ቤት ነበረች፣ ቆርቆሮ ነበረች። እየዘነበ እየፈሰሰ በጭቃ እንትን እየተባለ ያንን ጋር ምንም ስለሌለን እንትን እያለን በዛችሁ ቤት ውስጥ እያለች ነው መንግስትም የረዳም ማለት ነው። ምንም እንደሌለን ስለሚያውቁ ማለት ነው። በመርሃ ግብሩ የአረንጓዴ አሻራ መርሃ ግብር፣ የደም ልገሳ፣ የጤና መድን አገልግሎትና መሰል ሀገርንና ወገንን የሚጠቅሙ በርካታ ተግባራት የተካተቱ ሲሆን በምስራቅ ሐረርጌ ዞን ጎሮ ጉቱ ወረዳ በዜጎች ተሳትፎ የተከናወነው የአፈርና ውሃ ጥበቃ ስራ መርሃ ግብሩ አካባቢን ለመጠበቅ እያደረገ የሚገኘው አስተዋጽኦ ከፍተኛ እንደሆነ አስረጅ ነው። ቆጲዳፍ ቆጶይኔ ፉሎ ዱረቲ ይህንን የእርከን ስራ በራሳችን ተነሳሽነት ነዋሪዎች ተሰባስበን በከፍተኛ ሞራል ነው የሰራ ነው። እርከኑ ከተሰራ ወዲህ የግብርና ስራችን በአግባቡ በማከናወን ምርታማ ሆነናል። ባለፉት ጥቂት ዓመታት ከፍተኛ ወጪ የሚጠይቁ የልማት ስራዎችን በዜግነት አገልግሎት ማከናወን ተችሏል። ሆጂወኒ ከነተጃጀለ ለሙማ ከጎዲነ ኬኛት የዜግነት አገልግሎት ተግባራዊ መደረግ ከጀመረ ወዲህ ወጥነት ባለው መልኩ እየሰራ እንገኛለን። እንደ ዞን ባለፉት 7 ዓመታት ውስጥ ከአፈርና ውሃ ጥበቃ ጋር በማቆራኘት ከ2 ቢሊዮን በላይ ችግኝ መትከል ተችሏል። በዚህም የደን ሽፋን ከ3 በመቶ ወደ 21 በመቶ ማድረስ ተችሏል። ለአቅመ ደካማ ዜጎች ከ33,000 በላይ ቤቶች ግንባታና ከ25,000 ቤት በላይ እድሳት አከናውነናል። ከ1900 የቅድመ መደበኛ ትምህርት ቤት ግንባታና 12,000 ትምህርት ቤቶች ማስፋፊያ ማከናወን ተችሏል። በዘንድሮ በጀት ዓመትም እስካሁን ግምታቸው 42.9 ቢሊዮን ብር የሚሆን የልማት ስራዎች ማከናወን ተችሏል። የዜግነት አገልግሎት አቅመ ደካማ የሆኑ የህብረተሰብ ክፍሎችን ከመደገፍ ባለፈ ማህበራዊና ኢኮኖሚያዊ ተጠቃሚነትም እያላቀው ይገኛል። ይሄ ስራ እውነት ካን አንደኛ የኢኮኖሚ ችግር ከመሰረቱ የፈታ፣ ማህበራዊ ችግር ከመሰረቱ የፈታ፣ ሁለተኛ ደግሞ በቃ ስራው ደስ ያለ የሆነ ሳቲስፋክሽን ይሰጣል እና ስታይ ደግሞ የሰው እንባ ማበስ ከዛ የሚያስደስት ነገር የለም እና ህዝቡ ራሱ ይህን ስራ ሲሰራ በጣም ደስ እያለ በጣም በፍቅር በጣም እንዳውም ሳትነግረው በቃ ሬጋ አድርጎ እንደ መደበኛው ስራ ነው የሚቆጥረው። በአመት አንዴ ነው መደበኛ ስራ አድርጎታል ህዝቡ እና ህዝቡ በዚህ በጣም የሚያስደስት ስራ ነው መሰረት የያዘው። የክረምት በጎ ፍቃድና መሰል የመረዳዳት ውጥን ያላቸው ተግባራት የዜጎችን የመተጋገዝ ባህል እያጎለበቱትም ይገኛል። ወደ ውጭ ዘገባችን እናልፋለን። በእስራኤልና በሊባኖስ መካከል የተደረሰው የተኩስ አቁም ስምምነት ተግባራዊ መሆን ጀምሯል። ስምምነቱ ለ10 ቀናት የሚቆይ ሲሆን የሊባኖስ ዜጎች ደስታቸውን ለመግለጽ ወደ አደባባይ ወጥተዋል። ይህም ቢሆን ግን የእስራኤል ጦር በደቡባዊ ሊባኖስ በፈጠረው የደህንነት ቀጠና ይቆያል መባሉ ስጋትን ፈጥሯል። ህይወት አበበ ተጨማሪ አላት። ዛሬ ማለዳ በቤይሩት ጎዳናዎች ላይ የወጣችው ፀሐይ ለነዋሪዎቹ የተለየ ትርጉም አላት። በቤይሩትና በደቡባዊ ሊባኖስ ከተሞች የሚገኙ ነዋሪዎች የተኩስ አቁሙን የምስራች ለመቀበልና ደስታቸውን ለመግለጽ በነጻነት ወደ አደባባይ ወጥተዋል። ይህም ለወራት በቤታቸውና በስደተኛ መጠለያዎች ታስረው ለነበሩ ዜጎች አዲስ የነጻነት አየር ሆኖላቸዋል። እስራኤልና ሊባኖስ ከ30 ዓመት በኋላ ለመጀመሪያ ጊዜ ፊት ለፊት ቁጭ ብለውም ሰላም አውርደዋል። በእርግጥ በአንድ በኩል ቤንያሚን ኔታንያሁ ታሪካዊ የሰላም እድል ቢሉትም ሄዝቦላ ጠመንጃዬን በቀላሉ አላወርድም እያለ ይገኛል። በመካከላቸው ግን የ10 ቀን የተኩስ አቁም ስምምነት ታውጇል። የሆነ ሆኖ የመካከለኛው ምስራቅ ሰማይ ዛሬ ለየት ያለ ድባብ አለው። የሚሳኤል ጩኸት ሳይሆን የዝምታ ድምጽ በእስራኤልና በሊባኖስ መካከል የተደረሰው የተኩስ አቁም ስምምነት ከእኩለ ሌሊት ጀምሮ አስተጋብቷል። ዶናልድ ትራምፕ ታሪካዊ ሲሉ የጠሩት ይህ ስምምነት ለ10 ቀናት ብቻ የሚቆይ ቢሆንም ዓለም ግን ይራዘም ይሆን በሚል ትልቅ ተስፋን ሰንቃለች። የተኩስ አቁሙ ተግባራዊ ከመሆኑ ጥቂት ሰዓታት በፊት እስራኤል በሊባኖስ ላይ እጅግ ከባድ የሚባሉ ጥቃቶችን ሰንዝራ ነበር። እንደ ሮይተርስ ዘገባ የእስራኤል መከላከያ ሰራዊት ባለፉት 24 ሰዓታት ውስጥ ብቻ ከ380 በላይ የሄዝቦላህ ኢላማዎችን መምታቱን አስታውቋል። ኔታንያሁ ይህንን ያደረጉት ጠንካራ በሆነ መንፈስ ወደ ድርድሩ ለመግባት መሆኑንም ተናግረዋል። ሄዝቦላህም ወደ እስራኤል ብዛት ያላቸው ሮኬቶችን በማስወንጨፍ ተገዳዳሪነቱን አሳይቷል። ይህ አልፎ ተኩስ አቁሙ ሲጀመር ግን የሄዝቦላህ ደጋፊዎችም በቤይሩት ጎዳናዎች ላይ ደስታቸውን ገልጸዋል። ቤታችን ናፍቆናል፣
ጦርነቱ ያፈናቀላቸው ዜጎች ድምጽ ነው። ነገር ግን የእስራኤል ጦር በደቡባዊ ሊባኖስ 10 ኪሎ ሜትር ዘልቆ በፈጠረው የደህንነት ቀጠና ውስጥ መቆየቱ የስምምነቱ ዘላቂነት ላይ ትልቅ ጥቁር ነጥብ ጥሏል። በዋሽንግተን በኩል ፕሬዝዳንት ዶናልድ ትራምፕ ጉዳዩን በቀጥታ እየተከታተሉት ነው። ዶናልድ ትራምፕ ይህ ስምምነት ለሊባኖስ ታሪካዊ መሆኑንም ገልጸዋል። ሄዝቦላህ በዚህ ወሳኝ ጊዜ ተገቢውንና የተረጋጋ ባህሪውን ያሳያል የሚል ተስፋቸውንም አጋርተዋል። ኢራንም በክልሉ ውስጥ ያላትን ሚና በኃላፊነት ስሜት መመልከት ይኖርባታል ሲሉም አሳስበዋል። ከትዕይንቱ በስተጀርባ ያለው ትልቁ ጥያቄ ግን የኢራን አቋም ነው። የመካከለኛው ምስራቅ የፖለቲካ ተንታኝ ዶክተር ሳሚር ጋንዲ ኢራን አሁን ላይ ሄዝቦላህ ትንፋሽ እንዲወስድ ትፈልጋለች የሚል ሀሳባቸውን ሰጥተዋል። ለዚህም ማስረጃ የኢራን የውጭ ጉዳይ ሚኒስቴር ያወጣው መግለጫ ሊባኖስ ላይ የሚደረገው ማንኛውም ወረራ እንዲቆም እንፈልጋለን የሚል ነው። ሆኖም በዋሽንግተንና በቴሄራን መካከል በኳታር በኩል የሚደረጉ ድብቅ መልእክቶች ለዚህ ስምምነት መሳካት ቁልፍ እንደነበሩ ተንታኞች ይጠቁማሉ። አሜሪካ የሊባኖስ መንግስትን ሄዝቦላህ ተጨባጭ እርምጃ እንዲወስድ መጠየቋ ኢራን ያላትን ተጽዕኖ ለመቀነስ የታለመ መሆኑንም አሶሺየትድ ፕሬስ አስነብቧል። አንዳንድ ተንታኞች እንደሚሉት የትራምፕ ንግግር በሊባኖስ የተደረሰው የተኩስ አቁምም ቢሆን ለትልቁ የኢራን ጉዳይ እንደ አንድ ስልታዊ እርምጃ እየታየ መሆኑን ይጠቁማል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካና ኢራን ጦርነት ምንም እንኳን በአሜሪካ ሕዝብ ዘንድ ተወዳጅ ባይሆንም ኢራን የኒውክሌር መሳሪያ እንዳታበለጽግ ለመከላከል የተወሰደ አስገዳጅ እርምጃ እንደሆነ ተናግረዋል። በመጀመሪያው የስልጣን ዘመኔ በሀገራችን ታሪክ ምርጡን ኢኮኖሚ ገንብተን ነበር። አሁን ያንን ውጤት በከፍተኛ ሁኔታ እየደገምነው ነው። አሁን ላይ ደግሞ ወደዚያች ውብ ሀገር ኢራን ትኩረታችንን ትንሽ ዞር ማድረግ ነበረብን። ምክንያቱም ይህንን ባናደርግ ኖሮ በጣም መጥፎ ነገሮች ሊከሰቱ ይችሉ ነበር። በተለይም ኢራን የኒኩሌር መሳሪያን ከማበልጸግ አኳያ የምታደርገው እንቅስቃሴም ለዓለም ስጋት ነው። ምንም እንኳን የጦርነት በአሜሪካ ሕዝብ ዘንድ ተወዳጅ ባይሆንም ለደህንነታችን ስንል ግን የግድ መከናወን የነበረበት እርምጃ ነው። ይህ ንግግር ትራምፕ በመካከለኛው ምስራቅ ያላቸውን ወታደራዊ ስትራቴጂ ከኢኮኖሚ ጥንካሬ ጋር እያያያዙት መሆኑን ይጠቁማል። ይህ በእንዲህ እንዳለ የሀገራቱን የተኩስ አቁም ስምምነት የፖለቲካ ተንታኞች በአሸዋ ላይ የተገነባ ነው ሲሉ ያስጠነቅቃሉ። እስራኤል በሊባኖስ መሬት ላይ መቆየቷ ሄዝቦላህ ወረራ ነው ብሎ ጥቃት እንዲጀምር ሊያነሳሳው ይችላል። 10 ቀናትም ዓለም ለሚጠብቀው ዘላቂ ሰላም በጣም አጭር ነው። ሄዝቦላህ በሁሉም የሊባኖስ ግዛቶች ጥቃት ይቁም ቢልም እስራኤል ግን ስጋትን ከተመለከትኩ ጥቃቴን እቀጥላለሁ የሚል አቋም አላት። የተኩስ አቁም ስምምነቱ ተግባራዊ በሆነባቸው በእነዚህ ጥቂት ሰዓታት ውስጥ ዋሽንግተን ቀጣዩን ትልቅ ዲፕሎማሲያዊ እርምጃ ይፋ አድርጋለች። ፕሬዝዳንት ዶናልድ ትራምፕ በሰጡት አዲስ መግለጫ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የሊባኖስ ፕሬዝዳንት ጆሴፍ አውን በሚቀጥሉት 4 ወይም 5 ቀናት ውስጥ ዋይት ሀውስ ይገኛሉ ብለው እንደሚጠብቁም አስታውቀዋል። ከ2 ሰዓት በፊት በእስራኤልና ሊባኖስ መካከል የተኩስ አቁም ሆኗል። ይህም በጣም ድንቅ ነገር ነው። በሚቀጥሉት 4 ወይም 5 ቀናት ውስጥ መሪዎቹ ወደ ዋይት ሀውስ ይመጣሉ። እዚያም እንገናኛለን። እንደ ኤኤፍፒ ዘገባ ይህ በዋይት ሀውስ የታቀደው ስብሰባ የ10 ቀኑን የተኩስ አቁም ወደ ዘላቂ የሰላም ስምምነት እንዲቀየር ለማድረግ የታለመ ነው። ትራምፕ ይህንን ግብዣ ያቀረቡት የተኩስ አቁሙ በታወጀ በ2 ሰዓታት ውስጥ መሆኑ አሜሪካ በጉዳዩ ላይ ያላትን ከፍተኛ ፍላጎት ያሳያል። ይሁን እንጂ ሁለቱም መሪዎች ጎን ለጎን ተቀምጠው መነጋገራቸው በመካከለኛው ምስራቅ አዲስ የታሪክ ምዕራፍን ሊከፍት እንደሚችል ተስፋ ተጥሎበታል። ወደ ስፖርት ዘገባችን አለፍን። በሳምንቱ የእረፍት ቀናት ተጠባቂ መርሃ ግብሮች የሚደረጉ ሲሆን በእንግሊዝ ፕሪምየር ሊግ አርሰናል ከማንቸስተር ሲቲ፣ ማንቸስተር ዩናይትድ ከቼልሲ የሚያደርጓቸው ጨዋታዎች ይጠበቃሉ። በጣሊያን ሴሪኤ ናፖሊ ከላዚዮ፣ በፈረንሳይ ሊግ ደግሞ መሪው ፒኤስጂ ከኦሎምፒክ ሊዮን የሚያደርጉት ጨዋታም ከተጠባቂዎቹ ውስጥ ተመድቧል። ሀና ታሪኩ ከ3 የተለያየ ደረጃ ካላቸው የአውሮፓ መድረክ ጨዋታዎች በኋላ የአውሮፓ ታላላቅ ሊጎች በሳምንቱ የእረፍት ቀናት ተጠባቂ የሊግ ጨዋታዎችን የሚያስተናግዱ ይሆናል። በእንግሊዝ ፕሪምየር ሊግ፣ በጣሊያን ሴሪያና በፈረንሳይ ሊግ በእግር ኳስ አፍቃሪያን ዘንድ ተናፋቂ የሆኑ ተጠባቂ ጨዋታዎች ይከናወናሉ። በእንግሊዝ ፕሪምየር ሊግ 33ኛ ሳምንት እሁድ ምሽት 12 ሰዓት ከ30 ሲል በኢታድ ማንቸስተር ሲቲ ከአርሰናል የሚያደርጉት ጨዋታ በብዙዎች ዘንድ ይጠበቃል። የሊጉን ዋንጫ ወዴት እንደሚያመራ ፍንጭ ይሰጣል የተባለው የሁለቱ የሊግ መሪዎች የሚገናኙበት ጨዋታ ክለቦች በመካከላቸው ያለው የነጥብ ልዩነት 6 መሆኑ ደግሞ ከወዲሁ ተጠባቂ አድርጎታል። የፕሪሚየር ሊጉ መሪ አርሰናል በሳምንቱ አጋማሽ በአውሮፓ ሻምፒየንስ ሊግ በድምር ውጤት ስፖርቲንግ ሊዝበንን አሸንፎ ወደ ግማሽ ፍጻሜ በመግባቱ በተወሰነ መልኩ እንዲነቃቃ ቢያግዘውም በሊጉ የ32ኛ ሳምንት መርሃ ግብር በበርንማውዝ ከደረሰበት አስደንጋጭ ሽንፈት ለማገገም ከባድ ፈተና በኢታድ ይጋፈጣል። ማንቸስተር ሲቲ ደግሞ ቼልሲን በማሸነፍ ወደ መሪው እንዲጠጋ ያስቻለውን ውጤት አስመዝግቧል። በበርካታ የእግር ኳስ አፍቃሪያን ዘንድ በጉጉት የሚጠ
የሚጠበቀው ይህ ጨዋታ ምን ያስመለክተን ይሁን የሚለው ጉዳይ እንዲጠበቅም አድርጎታል። ለመጨረሻ ጊዜ በካራባኦ ዋንጫ የተገናኙት ሁለቱ ክለቦች የፔፕ ጋርዲዮላው ክለብ ማንቸስተር ሲቲ 2-0 በማሸነፍ የዋንጫው ባለቤት እንደነበር አይዘነጋም። በፕሪሚየር ሊጉ ደግሞ በውድድር ዓመቱ በአምስተኛ ሳምንት በኤምሬት ጨዋታቸውን ያደረጉት ማንቸስተር ሲቲና አርሰናል አንዳቻ ነበር ያጠናቀቁት። በመጨረሻዎቹ 10 የእርስ በርስ ግንኙነታቸውም የፔፕ ጋርዲዮላው ማንቸስተር ሲቲ 4ቱን በማሸነፍ የተሻለ ታሪክ አለው። አርሰናል በአንጻሩ 3 ጊዜ ድል ያደረገ ሲሆን በ3ቱ ደግሞ አቻ ተለያይተዋል። በሳምንቱ በሊጉ ከሚጠበቁ ጨዋታዎች መካከል አንዱ የሆነውና ቼልሲን በሜዳው ከማንቸስተር ዩናይትድ ነገ ምሽት 4 ሰዓት ላይ የሚጫወቱት ሌላኛው ተጠባቂ ጨዋታ ሲሆን ሰማያዎቹ ከተከታታይ 3 ጨዋታዎች ሽንፈት በኋላ ወደ ድል ለመመለስ ተጋጣሚያቸው ማንቸስተር ዩናይትድ በአንጻሩ በሊድስ ዩናይትድ ከደረሰበት ሽንፈት ለማገገብ የሚያደርጉት ጨዋታ መሆኑ እንዲጠበቅም አድርጎታል። ማንቸስተር ዩናይትድ በ55 ነጥብ 3ኛ ደረጃ ላይ ተቀምጦ በቀጣይ የውድድር ዓመት ከረጅም ጊዜ ጥበቃ በኋላ የአውሮፓ ሻምፒየንስ ሊግ ተሳታፊ መሆኑን ለማረጋገጥ ጉዞውን ለማሳመር ሲፋለም በ48 ነጥብ 6ኛ ደረጃ ላይ የሚገኘው ቼልሲ በበኩሉ ነጥባቸውን ከፍ ለማድረግ ይፋለማሉ። በውድድር ዓመቱ በመጀመሪያው ዙር 5ኛ ሳምንት ላይ 2 ቀይ ካርዶችን ያስመለከተን የሁለቱ ክለቦች ጨዋታ በዩናይትድ 2-1 አሸናፊነት መጠናቀቁ ይታወሳል። በአሰልጣኝ ሊያም ሩዚነር ስር ወጥ የሆነ ብቃት ማሳየት የተቸገሩት ቼልሲዎች ከባለፈው የውድድር ዓመት በኋላ ማንቸስተር ዩናይትድ ላይ ድል ለመቀናጀት ወደ ሜዳ እንደሚገቡም ይጠበቃል። በመጨረሻዎቹ 5 የእርስ በርስ ግንኙነታቸውም ሁለቱ ክለቦች 2-2 ጊዜ ሲሸናነፉ 1 ጊዜ ብቻ አቻ ተለያይተዋል። በጣሊያን ሴሪያ 33ኛ ሳምንት ናፖሊ ነገ ምሽት 1 ሰዓት ሲል በሜዳው ከላዚዮ ጋር ይጫወታል። ከሴሪያው መሪ ኢንተር ሚላን በ9 ነጥብ ዝቅ ብሎ ሁለተኛ ደረጃ ላይ የተቀመጠው ናፖሊ ጨዋታውን በማሸነፍ በዋንጫ ፉክክሩን ለመቆየት፣ ተጋጣሚው ላዚዮ ደግሞ ከሁለት ተከታታይ ነጥብ መጣል በኋላ ወደ ድል ለመመለስ የሚያደርጉት ጨዋታ መሆኑ ጠንካራ ፉክክርን ሊያስመለክተን እንደሚችል እንዲገመትም አድርጓል። በፈረንሳይ ሊጋ መሪው ፒኤስጂ በሜዳው ፓርክ ዲ ፕራንስ ኦሎምፒክ ሊዮንን እሁድ ምሽት 3:45 ሲል የሚያስተናግድበት ጨዋታ በሳምንቱ የረፍት ቀናት ከሚጠበቁ የሊግ ጨዋታዎች መካከል ይገኝበታል። ምንም እንኳን ሁለቱ ክለቦች በመካከላቸው 12 ነጥብ ልዩነት ቢኖራቸውም ግን ጨዋታው ጠንካራ ፉክክር ይደረግበታል። በሳምንቱ አጋማሽ በአውሮፓ ሻምፒየንስ ሊግ ሊቨርፑልን በማሸነፍ ወደ ግማሽ ፍጻሜ ማለፋቸውን ያረጋገጡትና በሊጉም ቢሆን ለዋንጫ እየገሰገሱ የሚገኙት ፒኤስጂ ጨዋታውን በማሸነፍ መሪነቱን ለማጠናከር፣ ኦሎምፒክ ሊዮን በአንጻሩ የአውሮፓ መድረክ ተሳታፊ ለመሆን እየተፎካከሩ ካሉ ክለቦች ጋር ያለውን የነጥብ ልዩነት ለማጥበብ ለፒኤስጂ በቀላሉ እጅ እንደማይሰጥ ይጠበቃል። በ2022-23 የውድድር ዓመት ለመጨረሻ ጊዜ ፒኤስጂን ያሸነፈው ኦሎምፒክ ሊዮን እሁድ ምሽትስ ምን ያስመለክተን ይሁን የሚለው ጉዳይ ይጠበቃል። እኩለ ቀን 6 ሰዓት ሲል የጀመረው ዜና ኢትዮጵያ በተከታተላችሁት መልኩ ተጠናቋል። ተመልካቾች አብራችሁን ስለነበራችሁ እናመሰግናለን። የዕለቱ ተረኛ ዳይሬክተር አማኑኤል አስመላሽ ነበረ። እንዲሁም ዜና ኢትዮጵያን በማዘጋጀት መታሰቢያ ደረጃና እኔ መሀሌት ታደለ ከመላው የስቱዲዮና የስርጭት ባለሙያዎች ጋር ቆይታ አድርገናል። መልካም ቀን ይሁንላችሁ።